ኪድስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊውቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችዎን ያስመዝግቡ። ሥልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለ3 ወር ሥልጠና በወር $100 ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www kidsgoalsocceracademy.com ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008822 ኪድ ጎል ሶከር አካዳሚ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሩሲያ የኦሬሽኒክ ሚሳኤልን ለቬኔዙዌላ ልትሰጥ ትችላለች ተባለም። ሩሲያ ይህንን ሚሳኤል የምትሰጠው ቬኔዙዌላ ከአሜሪካ ጋር ወደ ውጥረት ማምራቷን ተከትሎ ሲሆን ውጥረቱን ወደ ሌላ ምዕራፍ ያሸጋግረዋል ተብሎ ተሰግቷል። አዲሷ የጃፓን ጠቅላይ ሚኒስትር የሰሜን ኮሪያውን ፕሬዝዳንት ኪም ጆንግ ኡንን ለማግኘት ፍላጎት እንዳላቸው ገለጹ። በማይናማር ውስጥ የሳይበር ማጭበርበሪያ ካምፖችን በመምራት የሚታወቀው ቤተሰብ በቻይና የሞት ፍርድ ተላልፎባቸዋል። ኢራቅ አሜሪካ ወታደሮቿን ከኢራቅ እስካላስወጣች ድረስ ሚሊሻዋን ትጥቅ እንደማታስፈታ ገልጻለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ሩሲያ የኦሬሽኒክ ሚሳኤልን ለቬኔዙዌላ ልትሰጥ ትችላለች ተባለም። ሩሲያ ይህንን ሚሳኤል የምትሰጠው ቬኔዙዌላ ከአሜሪካ ጋር ወደ ውጥረት ማምራቷን ተከትሎ ነው። ሩሲያ የጦር መሳሪያዎችን ለቬኔዙዌላ የሰጠች እንደሆነ እየተገለጸ ባለበት በዚህ ወቅት ነው የኦሬሽኒክ ሚሳኤል ለመስጠት እንዳሰበች የተሰማው። ፕሬዚዳንት ዶናልድ ትራምፕ ወደ ካሪቢያን ባህር ጦራቸውን እያንቀሳቀሱ እንደሚገኙም ተዘግቧል። የሩሲያ መንግስት ባለስልጣናት የኦሬሽኒክ ሚሳኤልን ሀገራቸው በካሪቢያን ያለውን ወቅታዊ እንቅስቃሴ መሰረት አድርጎ ለቬኔዙዌላ የምትሰጥበት እድል ሰፊ መሆኑን በመግለጽ ላይ መሆናቸው ተሰምቷል። ሩሲያ የኦሬሽኒክ ሚሳኤልን የምትሰጥ ከሆነ ዩናይትድ ስቴትስን ወደ ግጭት ገፍቶ ከማስገባት ያለፈ ውጥረቱን እንደማያረግበው ተንታኞች በመግለጽ ላይ ናቸው። በዚህ ወቅት በቬኔዙዌላ አዲስ የውክልና ጦርነት እየመጣ የሆነው የሚል ስጋት መፈጠሩ ተነግሯል። ፕሬዚዳንት ፑቲን አሜሪካ ቬኔዙዌላን የምታጠቃ ከሆነ አይዟችሁ ብቻችሁን አይደላችሁም የሚል ማረጋገጫን መስጠት ስለመፈለጋቸው በተንታኞች በኩል ተነስቷል። ሩሲያ በቅርቡ የብሮቬንስቲክ ሚሳኤልና የፖሲዶን ሚሳኤል ሙከራ ማድረጓ የሚታወቅ ነው። የብሮቬንስቲክ ክሩዝ ሚሳኤል ረጅም ርቀት መጓዝ የሚችልና ልዩ እንደሆነም መገለጹ አይዘነጋም። አሜሪካ በቬኔዙዌላ እጽ አዘዋዋሪዎች ላይ ጥቃት መጀመሯን ተከትሎ ነው የሀገራቱ ውጥረት ያየለው። ፕሬዚዳንት ኒኮላስ ማዱሮን ለጠቆመም የ$50 ሚሊዮን ሽልማት እንደምትሰጥ ዋሽንግተን መግለጿ አይዘነጋም። አንዳንዶች አሜሪካ የኒኮላስ ማዱሮን መንግስት እንዲያበቃለት በማድረግ የሀገሪቱን ማዕድን ለመቆጣጠር ነው በሚል ሁኔታውን ሲገልጹት ይደመጣል። አሜሪካ በላቲን አሜሪካዋ ሀገር ቬኔዙዌላ እንዲህ አይነቱን ዘመቻ ስትጀምር አዲስ አይደለም የተባለ ሲሆን በጆርጅ ደብሊው ቡሽ ዘመንም ተመሳሳይ ሙከራዎች ሲደረጉ እንደነበር ተነግሯል። የሩሲያ የካርጎ አውሮፕላን በቬኔዙዌላዋ ካራካስ እንዳረፈም ተነግሯል። ይህ የቃጫኝ የሩሲያ አውሮፕላን 2 ቀን የሚፈጀውን ረጅሙን ጉዞ ተጉዞ ካራካስ ለመድረስ የትኛውንም የምዕራብ ሀገራት የአየር ክልል እንዳላቋረጠ ነው
የተዘገበው። አብዛኛውን ጊዜ እንዲህ አይነቱ አውሮፕላን ወታደሮችን ወይንም የጦር መሳሪያዎችን ብቻ ለማጓጓዝ እንደሚውል ታውቋል። ሩሲያና ቬኔዙዌላ ካላቸው የጠበቀ ወዳጅነት የተነሳ ይህ ዕቃ ጫኝ አውሮፕላንም የጦር መሳሪያ አሊያም ወታደሮችን ጭኖ ወደ ቬኔዙዌላ እንደገባ ነው የሚታመነው ሲሉ የህንድ መገናኛ ብዙሃን ዘግቧል። ሀገሪቱ ከአሜሪካ ጋር ውጥረት ውስጥ በምትገኝበት ወቅት እንዲህ አይነቱ የሞስኮ እንቅስቃሴ ነገሮችን እንዳያባብሱት ተሰግቷል። ባለፉት 2 ወራት ጊዜ ውስጥ ብቻ አሜሪካ ከአደንዛዥ እጽ ጋር በተገናኘም 60 የሚደርሱ ሰዎችን በካራካስ ገድላለች። ቬኔዙዌላ ይህንን የአሜሪካን ጥቃት የመንግስትን ለውጥ ለማድረግ ግልጽ ጦርነት እንደሆነ አዲሷ የጃፓን ጠቅላይ ሚኒስትር የሰሜን ኮሪያውን ፕሬዝዳንት ኪም ጆንግ ኡንን ለማግኘት ፍላጎት እንዳላቸው ገልጸዋል። የጠቅላይ ሚኒስትሯን ጥያቄ በሚመለከት ግን እስካሁን ሰሜን ኮሪያ የሰጠችው ምላሽ የለም። ላለፉት ከ20 ለሚበልጡ ዓመታት በጃፓን መሪዎች ያልተሳካውን ነገር አዲሷ ጠቅላይ ሚኒስትር ለማድረግ አስበዋል። ነገር ግን በ2024 የሰሜን ኮሪያው መሪ እህት ኪም ዮጁ ከጃፓን ጋር የሚደረግ ምንም አይነት ንግግር እንደማይኖር መናገራቸው አይዘነጋም። ጠቅላይ ሚኒስትር ሳኒ ታካቺ ጃፓን ከ10 ዓመታት በፊት ዜጎቿ በሰሜን ኮሪያ ተጠልፈው ከተወሰዱባት ወዲህ መልካም ግንኙነት ከሰሜን ኮሪያ ጋር የላትም። ጠቅላይ ሚኒስትሯ በእርሳቸው የስልጣን ዘመን ይህንን ክፍተት ለማስተካከል እንደሚፈልጉ መናገራቸውን ሲኤንኤን ዘግቧል። ቢያንስ 17 የሚደርሱ ጃፓናውያን በ1970 እና 1980 ተጠልፈው ወደ ሰሜን ኮሪያ ተወስዷል። በ2002 5ቱ መመለሳቸው ተነግሯል። ከዚያን ጊዜ ወዲህ ግን ምንም አይነት ውጤት አልታየም። ጃፓንና ሰሜን ኮሪያ ዲፕሎማሲያዊ ግንኙነት የላቸውም። በተጨማሪም ፒዮንግያንግ የተጠለፉት ጃፓናውያን ጉዳይ ተፈቶ አልቋል ብላ ታምናለች። በማይናማር ውስጥ የሳይበር ማጭበርበሪያ ካምፖችን በመምራት የሚታወቀው ቤተሰብ በቻይና የሞት ፍርድ ተላለፈባቸው። በእነዚህ የሳይበር ማጭበርበሪያ ካምፖች በርካታ ኢትዮጵያውያን ለረጅም ጊዜያት በስቃይ ማሳለፋቸው አይዘነጋም። የቻይና ፍርድ ቤት በማይናማር ውስጥ የሳይበር ማጭበርበሪያ ተግባር ላይ ተሰማርተው በነበሩ 5 ዋና የማፊያ ቡድን አባላት ላይ ነው የሞት ፍርድ ያስተላለፈው። ባይ የተባለው የቤተሰብ አባላትና አጋሮች የሆኑ 21 ሰዎች በማጭበርበር በነፍስ ማጥፋትና በሌሎች ወንጀሎች የጥፋተኝነት ውሳኔ እንደተላለፈባቸው ቢቢሲ ዘግቧል። ይሄው የቤተሰብ አጭበርባሪ ቡድን የራሱ የሆነ የታጠቀ ሚሊሻ ያለው ሲሆን 41 ካምፖችም እንዳሉት ተነግሯል። ከ700 የማያንሱ ኢትዮጵያውያን በእነዚያ የማጭበርበሪያ ካምፖች ተታለው ገብተው ለበርካታ ጊዜያት በአስቸጋሪ ሁኔታ ማሳለፋቸው የሚዘነጋ አይደለም። ከብዙ የጋራ ጥረት በኋላም ኢትዮጵያውያኑ ወደ ሀገራቸው እንዲመለሱ መደረጋቸውንም እናስታውሳለን። ኢራቅ አሜሪካ ወታደሮቿን ከኢራቅ እስካላስወጣች ድረስ ሚሊሻዋን ትጥቅ እንደማታስፈታ ተናገረች። የኢራቁ ጠቅላይ ሚኒስትር ሙሐመድ ሺአ አልሱዳኒ ዓለም አቀፍ ወታደሮች በኢራቅ አሁን የሚቀመጡበት ምንም አይነት ምክንያት የለም ብለዋል። ስለሆነም አሜሪካ ጦሯን ከኢራቅ ምድር ስታስወጣ ብቻ ኢራቅም ሚሊሻዋን ትጥቅ እንዲፈታ ታደርጋለች ብለዋል። በሀገሪቱ አሁን ምንም አይነት ስጋት በሌለበት ሁኔታ ከተለያዩ ሀገራት የተወጣጡ ጥምር ጦር በአሜሪካ እየተመራ በኢራቅ መኖሩ ምክንያት የሌለው መሆኑን ጠቅላይ ሚኒስትሩ ገልጸዋል። በ2024 በፕሬዝዳንት ባይደን የስልጣን ዘመን የአሜሪካና የኢራቅ ተደራዳሪዎች የአሜሪካ ጦር ለቆ እንዲወጣ የሚያስችል ስምምነት ተፈርሞ እንደነበር ሚድል ኢስት አይ አስታውሷል። ጠቅላይ ሚኒስትር አልሱዳኒ የሚሊሻ አባላቱ ትጥቃቸውን ከፈቱ በኋላ ወደ መንግስት የጸጥታ ኃይል አባላት እንደሚቀላቀሉ ተናግሯል። የኢራቁ የሚሊሻ ጉዳይ ከሊባኖሱ ሄዝቦላ ጋር ተመሳሳይነት ያለው ነው። በዚህ ሰዓት ሊባኖስ ሄዝቦላን ትጥቅ እንድታስፈታ የተስማማች ቢሆንም ሂደቱ ግን አስቸጋሪ ሁኔታ እንደገጠመው እየተነገረ ነው። እነዚህን ሁለቱን ኃይሎች ጨምሮ ሁቲን እንዲሁም ሐማስን በገንዘብ የምትረዳውም ሆነ በስልጠናና በመሳሪያ የምታስታጥቀው ኢራን ነች። የኢራቁ ሚሊሻ በ2024 የአሜሪካ ወታደሮች በጆርዳን ጥቃት ሲደርስባቸው ከጀርባ ነበር። በተጨማሪም በእስራኤል ላይ በሚፈጸሙት ጥቃቶች ላይም ተባባሪ እንደሆነ ይታመናል። ይህንን የሚያደርገው ደግሞ ለፍልስጤማውያን አጋርነቱን ለማሳየት በሚል ነው። የሊባኖስ ጦር በአብዛኛው ደቡባዊ ሊባኖስ ሄዝቦላህን ትጥቅ እያስፈታ መሆኑን የሚገልጽ መረጃ እንዳለው ሚድል ኢስት አይ ዘግቧል። የሲቪሉ አስተዳደር ቡድኑ የታጠቃቸውን ከባድ መሳሪያዎች ለጦሩ እንዲያስረክብ ድርድር ላይ ነው ቢባልም ቡድኑ ግን በዚህ አልተስማማም ተብሏል። ቡድኑን በኃይል ትጥቁን እንዲፈታ ከማድረግ ይልቅ ሀብታም የገልፉ ሀገራት የገንዘብ ስጦታ እንዲሰጣቸው በማድረግ ትጥቅ ማስፈታት ይቻላል የሚል ሀሳብ ስለመቅረቡም ከዘገባው ላይ
ተመልክተናል። በኢራቅ ተዋጊው ኃይል ከመንግስት ገንዘብ ያገኛል። በኢራቅ ተዋጊው ተዋጊ ኃይል ከመንግስት ገንዘብ ያገኛል። በአልሱዳን አስተዳደር ለ150 ሺህ ለሚደርሱት አባላቱ ተጨማሪ $700 ሚሊዮን በ3 ዓመት በጀት ውስጥ ተመድቦለታል። ኪድስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊውቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት የተጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችዎን ያስመዝግቡ። ሥልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። የ3 ወር ሥልጠና በወር $100 ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www kidsgoalsocceracademy.com ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008822 ኪድ ጎል ሶከር አካዳሚ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።